ሰርጎቻችን ወዴት እየሄዱ ነው? ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የጌታችን የአላህ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ሰሞኑ አህባሾችና ሱፊያዎች እነዛ ጨፋሪ የሆኑ ግለሰቦች ረስተናቸው ነበረ። የረሳናችሁ እንዳይመስላችሁ መተንላችኋል። ቢበርደንም እንዲሆነ መተናል። ማዲህነን የሚሉ ሙዳሃ የሆኑ ግለሰቦች እንዴት እንደሚያስነኩት እንመልከት ይህን ቪዲዮ። الله 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 እንግዲህ እነዚህ ወጣቶች ምን ያክል እንደሚያስነኩት ተመለከታችሁት አይደለም? ሴትና ወንድ አደባልቀው ከዛ አላህ አላህ እያሉ እያስጨፈሩ ነው። ከዛ ይመጡና ምን ይላሉ? እኛ የነቢዩ አለይሂ ሰላቱ ወሰላም ወዳጆች ማዲሆች ነን ይላሉ። ድንቂ ማዲህ በጣም ነው እንዴ የነቢዩ አለይሂ ሰላቱ ወሰላም ወዳጅ የሆንከው? የትኛው አስተምሮት ነው ሴትና ወንድ አንድ ላይ አድርገ ከዛ አላህ አላህ በሚል ዝለል ያለ? ጌታችን አላሁ ሱብሓነሁ ወተዓላ ለነቢዩ አለይሂ ሰላቱ ወሰላም ትእዛዙ ምንኛን ይመለከታል። ለነቢዩ አለይሂ ሰላቱ ወሰላም የመጣ ነገር ጌታህን ከጩኸት በታች በሆነ ቃል በጠዋትና በማታ አውሳ ከዘንጊዎችም አትሆን ይላቸዋል። አላህን ስናወድስ ከጩኸት በታች ከሆነ ዛሬ ላይ አላህ ስናወድስ የምንጨፍር በአላህ ስም የምንዘልል ከሆነ ኢማጂን አድርጉ። ቀጥታ ከቁርአን አያው ጋር መቃረን ነው የሚሆነው። እንዲህ አይነትን ጋጣ ወጥነትን እንትን እያሉ ከዛ ኢስላሚክ ዲጂ ሰርጎትን በሱና የሱና ዓለማዊ ዘፈን ነው የሚሻለው። አጥያት ነው የዝንጀሮ ቆንጆ የለውም። እኔ ዓለማዊ ዘፈን ላይ ተጋቡ እያልኩኝ አይደለም። አንዳንድ አይምሮአቸው ዳሜጅ የሆነ ሐሳብን በተሳሳተ አረዳድ የሚረዱ ያስተሳሰብ ድሃ የሆኑ ግለሰቦች አሉ እና ቢያንስ ዘፈን ኃጢያት መሆኑ አንድ ሰው ያውቃል። ግን በነሺዳ እየጨፈረ ምናምን ነገር ሲያገባ ምንድነው አጅር አገኛለሁ ሱና ነው ሰርጌ ብሎ ነው የሚያስበው። ከሁለቱም አልሆነ ወይ ጨፍሮ አልወጣለትም ወይ ደግሞ አጅሩ አላገኝም። ቢያንስ የጨፈረው ሰውዬ የሆነ ሰተወት ይገባል። ኢስ በነሺዳ የጨፈረው ጭራሽ ኸይር ስራ ነው ሰራሁኝ ብሎ በዛ ነገር ላይ ጭራሽ እንዲደግም ጭራሽ እዛ ነገር ላይ የበለጠ ትኩረት እንዲያደርግ በተደጋጋሚ እንዲያደርገው ያደርጋል። ነሺዳ ማለት ያን ተጨማሪ ይህን ቪዲዮ ውስጥ እንመልከተው። እንግዲህ እና አሚር ምናምን ናቸው ቢዝነስ ነው የሚሰሩት። በነገራችን ላይ አሁን እዚህ ሰርግ ላይ በርካታ ብር ተከፍሏቸው ነው አላህ አላህ እያሉ በአላህ ስም የሚሸቅሉት ማለት ነው። እንመልከተው ይህን ቪዲዮ። ዳይ ወደ ቪዲዮ። እንግዲህ በሰይጣን መሳሪያ ልል እያስነኩት ምናምን ነገር ከዛ መተው ኢስላሚክ ነው ሰርጋችሁን በሱና ማድረግ የምትፈልጉ ከሆነ እንዲያደርጉ። ይህ ሱና አይደለም፣ የሸይጣን መሳሪያ። ተጠንቀቁ ወንድምና እህቶች ከእንዲህ አይነት ነገር። ብዙ ላወራ ነበር ስለበረደኝ ዛሬ ላሽነበላቸው። ሌላው ማዛችን አንድ ሐረር ላይ ሄዶ ይህን ሲናገር ሰምቼው ነበር። ነገራችን ላይ ማዛችን ብሎክ አድርጎናል ቲክቶክ ላይ። ጥሩ ነው፣ መልእክት ይደርሳል ማለት ነው። ኢንሻአላህ የሆነ ሰዓት ብሎክ አንስተ አላህ ሂዳያ እንደሚሰጥህ ተስፋ አደርጋለሁ። ግን በሌላ አካውንት አገኝተናል። ይህን ቪዲዮ እንመልከተው እስቲ። ሐረር ሄዶ እንቶ ፈንቶ ተረት እየተወራልን እየሰማችሁ ነው እያለ ነው። እስቲ ምንድነው እንስማ እስቲ። ዳይ ወደ ቪዲዮ። ተመሳሳይ ነው፣ በጣም ነው የሚመሳሰለው። በሼፕም በዲዛይንም አንድ አይነት ነው። የኛው ትንሽ አነስ ይላል። አየው በዚህና በዚህ ስታየው የኛው ይሄ ትንሽ አነስ ይላል። የኛው ተለቅ ይላል። የኛው ኸይራት የሚሰሩ ሰዎች ነበሩ ሐረር ላይ። በአንድ ሌሊት መስጊድ ገንብተው ይሄዳሉ።
ማንነታቸውን ሰው ያውቃቸው። እያዳመጣችሁ ነው አይደል? በደንብ ጀማ ገና ብዙ ታሪክ ብዙ የምናነሳው ነገር አለ። ቀድም ከላይቭ ከቀጠል ነው እዚህ ላይ ወደዚህ ጋር ደግሞ እዚህ ጋር ደግሞ ኧረ ይህን ተረት ካላዳመጥን ምን ልናዳምጥ ነው? እያዳመጣችሁ ነው ጀማው ይላል። እያዳመጥን አሰባችሁ በ10ኛው ምናምን በ12ኛው ሴንቸሪ ላይ ምንም አይነት እንዳሁኑ ማለት ቴክኖሎጂ በሌለበት ዘመን በአንድ ሌሊት መጥተው እሺ መስጂድ ሰርተው የሚሄዱ ሰዎች ነበረ። በአንድ ሌሊት ምንድናቸው መስጂዱ ተሸክመው ታምጥተው ከዛ በኋላ ቁጭ ነው የሚያደርጉት የነበረው። ከዛ እነዚህ ሰዎች ምን አይነት ነገር ነው የሚሰሩት መሰለ? በቃ ከራማ ነው ይሄ አላህ የሰጣቸው ከራማ ስለሆነ በአንድ ሌሊት መስጂድ ገንብተዋል። ስለዚህ ያ መስጂድ ላይ ሄደ ግንባርህን ታሸው ምን ላይ ይሄ እንትኑ ላይ ግንቡ ላይ ማለት ነው። ከዛ ጤና አፍያ ታገኛለህ ምናምን ነገር ይላል። እንዲህ አይነትን እንቶ ፈንቶ ወሬ ለማውራት ነው አሁን እንዲህ አይነት ነገር የሚያወራ ጀማው እየሰማችሁ ይላል። ራስ በሆነ እኛ በግ ታረጋናለህ እንዴ ማስ ሰው እኮ ግራ ነው የሚገባኝ። ያው ይሄን ቪዲዮ በጣም ያሳቀኝ አንድ የጫት ዶክተር የምታውቁትን እስቲ ምን ብሎ እንደሚፈላሰፍ እንመልከተው። ያው የአህባሾች ፍልስፍና አደጋ ነው። ለዛው ደግሞ የምናምን ፍልስፍና እስቲ እንመልከተው። አላህን በህልም ማየት ይቻላል ወይ? አዎ አላህን አንድ ሰው በህልሙ በመናም ሊያየው ይችላል። ማየቱ ቢላ ከይፍ ወላ ጂሃ ወላ መካን ይሆናል። አላህን ያለ ከይፍያ ያለ እንዴታ ያለ ቦታ አላህን አንድ ሰው በህልሙ ማየት ይቻላል ወይ ተብሎ ተጠየቀ። አዎ ግን እንዴት? ያለ አቅጣጫ ያለ ቦታ እንዴት ነው የሚያየው? በህልሙ አየው እኮ እንዴት ነው የሚያየው? ኧረ እነዚህ ሰዎች ወላሂ ለዚህ ሊያብዱ ነው እንዴ? ምን ሆነ ነው? በቃ እነዚህ ሰዎች ምን ያክል አይምሮአቸው ዳሜጅ እንደሆነ አንድ ማሳያ ነው። ህልም ላይ ስታዩ በቃ የሆነ ነገር ለምሳሌ የሆነ ነገር ሲያሳድዳችሁ የሆነ ሲያሯሩጣችሁ በልጅነታችሁ ይሄን አጋጣሚ አንዳንዴ ራሱ ታያላችሁ። ፊት ለፊት ወይም ከኋላ ነው ወይ ከጀርባችሁ ነው ወይ ደግሞ ከሆነ ቦታ ላይ ይህ ሰውዬ ግን ይፈላሰፋል። ግን ለዚህ ግለሰብ ለጫት ዶክተራችን ምን እንዳለን አንድ ወንድም የሰጠው ምላሽ ስላለ እሱን እንመልከተው እስቲ። አላህን በህልም ማየት ይቻላል ወይ? አዎ አላህን አንድ ሰው በህልሙ በመናም ሊያየው ይችላል። ማየቱ ቢላ ከይፍ ወላ ጂሃ ወላ መካን ይሆናል። አላህን ያለ ከይፍያ ያለ እንዴታ ያለ ቦታ ምንድነው የምትለው? አንተ እንዴ እምናየው እኮ እኛ ነን እኮ። እሺ አላህ ፍጡር እንዳልሆነ እናውቃለን። ለምን ታስረዳናለህ? እኛ ፍጡር ነው ብለናል። ጂስም አይደለም በቦታ እሺ አንተ እንደምትለው አመንን። እሺ እንዳንተ ነው በቃ እምነታችን። አላህ ይጠብቀና። ከዛ እንዴት ነው አንተ አይታይም? ህልም ላይ ህልም ታያለህ እንዴ? ድጋሚ እንዴ መንፈስ ነው እንዴ? ያለ አቅጣጫ እንትን ሳይሆን ምን አላየኸውም ማለት እኮ ነው እኮ። እኔ ነው የማየው እኮ እኔ ሳይ እኔ ሰው ነኝ። እሺ አላህ አቅጣጫ ነው ያለው። እሺ እኔ ግን ሳየው በአቅጣጫ ነው የማየው። በአቅጣጫ ያየው አቅጣጫ ትንሽ ይሄ በጣም እንትናቸው አቂዳችሁ ልክ እንዳልሆነ ያስታውቃልና እነዚህ ሰዎች ከባድ ሰዎች ናቸው ወላሂ። አላህን ከፍጡራኖች ጋር ያመሳስሉታል። እነዚህ አሁን አታመሳስሉ ይላሉ እንጂ ኦሬዲ አላህ ከፍጡራኖች ጋር ካመሳሰሉት በኋላ መጣው እንዳታመሳስሉ ወይም እያመሳሰላችሁ ነው ይላሉ። ጭንቅላቱ እኮ ኦሬዲ አላህ ከፍጡራኖች ጋር አመሳስሎ ጨርሰዋል እኮ። ልክ የፍጡራኖችን ይዘት ሰጥቶታል አላህን ማለት ነው። አላህ ይሰማል ሲባል ጊዜ እንዲህ ፍጡራኖች እኮ ጆሮ አላቸው ይላል። ያንተ መስማት የሆነ ቦታ ላይ የተገደበ ነው። የአላህ መስማትስ በቦታ በጊዜ በሆነ ነገር የተገደበ ነው አይደለም። አላህ ያያል ሲባል እንዴ እኔ እኮ ከጀርባ ያላይም ይላል። አላህ ግን ሁሉም ነገር ያያል። ፍልስፍናቸው ከሰዎች ጋር በማገናኘት አላህን ከፍጡራኖች ጋር የሚያመሳስሉ እነዚህ ናቸው። በነገር ላይ አህባሽና ሱፊያዎች ናቸው ሙጀሲማዎች። አላህን ከፍጡራኖች ጋር የሚያመሳስሉ ማለት ነው። አላኩልህ ብርድ ስለሆነ ይበቃናል ለዛሬ። ሌላ ቀን እንመለሳለን። ማሰላም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን
والعاقبة للمتقين ولا عدوان إلا على الظالمين اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين ይህች አጠር ያለች ድምጽ ፋይል የምትሆነው ጌታችን አላሁ ሱብሓነሁ ወተዓላ በብቸኛ ተመላኪ ለመሆኑ እሱን በምን ተአምሮቹ ማወቅ እንችላለን የሚለውን 4 ነጥቦች ይዣለሁ። አምስተኛው ነጥብ ደግሞ የሚሆነው ባላህ ፍቃድ እነዚህን 4 ነጥቦች ካረጋገጥን ከዛ ምን ይጠበቃል ከኛ የሚል ይሆናል። ቢአይ ሸይኢን አሪፉ ረቢ በምን አይነት ሁኔታዎች ጌታዬን ማወቅ እችላለሁ? አሪፉ ረቢ ጌታዬን እኮ አውቀዋለሁ። ቢአሽያአ ከቲረቲን ብዙ በሆኑ ነገሮች እኮ ማወቅ እችላለሁ ጌታዬን። አንደኛ አሪፉ ረቢ ጌታዬን እኮ አውቀዋለሁ ቢአያቲሂል ከውንያ ፍጥረተ ዓለሙ ላይ ባሉ ታላላቅ ተአምራቶች እኮ አውቀዋለሁ። ወሚን አዕዘሚሃ ከነዚህ ውስጥ ደግሞ ታላላቆቹ እኮ አለይሉ ሌሊት ነው፣ ወነሃሩ ቀን እኮ ነው፣ ወሸምሱ ፀሐይ ናት እኮ፣ ወልቀመሩ ጨረቃ እኮ ናት። ቃለ አላሁ ተዓላ ከፍ ያለው አላሁ ሱብሓነሁ ወተዓላ እነዚህን ታላላቅ ተአምራቶች አስመልክቶ እንዲህ አለ። ከተአምሮቹ ውስጥ እኮ አለይሉ ወነሃር ሌሊትና ቀን ናቸው፣ ወሸምሱ ወልቀመር ፀሐይና ጨረቃ ናቸው። ላ ተስጁዱ ሊሸምሲ ለፀሐይ እኮ አትስገዱ፣ ወላ ሊልቀመሪ አረ ለጨረቃም ቢሆን አትስገዱ፣ ወስጁዱ ስገዱ ይልቁንም ሊላህ ለአላህ ለብቸኛው አምላክ አለዚ ኸለቀሁነ እሱ ያ የፈጠራቸው የሆነ ማንን ፀሐይን ጨረቃን ሌሊትና ቀንን የሚያፈራርቅ የሆነ ፍጥረታቱን ሁሉ የፈጠረ ኢን ኩንቱም ኢያሁ ተዕቡዱን እውነት እናንተ የምታመልኩት የምትገዙት አንድ አላህን ብቻ ከሆነ መስገድ የሚገባችሁ ለአላህ ብቻ ነው። ስግደታችሁ፣ እርዳችሁ፣ ሕይወታችሁ፣ ሞታችሁ በጠቅላላ የሚገባው ለአንድ አምላክ ለአላህ ነው። ስለዚህ ፀሐይና ጨረቃን ሌሊትና ቀንን ማየታችን ጌታችንን አላሁ ሱብሓነሁ ወተዓላ የዚህ ፈጣሪ ነውና ከምናቀበት ቁጥር አንድ ውስጥ እነዚህ ታላላቅ ተአምራቶቹ ናቸው። በሁለተኝነት አሪፉ ረቢ ጌታዬን እኮ አውቀዋለሁ ቢመኽሉቃቲሂል ዐዚማ ታላላቅ በሆኑ ፍጡራኖቹ ደግሞ አውቀዋለሁ። ወሚንሃ ከነሱ ውስጥ አልሐይዋናት እንስሳዎችን ይመስል ከልኢቢል ከእንስሳዎች ደግሞ ማን ምሳሌ ተደርጋ መጣች? ግመል። ምክንያቱም እሷ አፈጣጠሯ በጣም ረቀቅ ያለ ነው። ወሰማ ሰማያትን ደግሞ መለከታለሁ አለቲ ሩፊዓት ያቺ ሰማይ ከፍ የተደረገች የሆነ ወልጂባል ተራራንም ደግሞ እንመለከታለን አለቲ ኑሲበት የተቸከሉ የሆኑ ወልአርዲ ምድርንም ደግሞ እንመለከታለን አለቲ ሱጢሐት ለጥ ተደርጋ የተፈጠረች የሆነች። ቃለ አላሁ ተዓላ ከፍ ያለው አላሁ ሱብሓነሁ ወተዓላ እንዲህ አለ أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت أفلا ينظرون أي ملكة من إلى الإبل ودجمل كيف خلقت انديت اندتفترج انجدي الله سبحانه وتعالى نبي صلى الله عليه وسلم لاينونا ይህንን ቁርአን ያወረደው አጋሪያንና ከሃዲያንን ሊመክርበት ፊት ለፊታቸው ያሉትን ግመልን አይመለከቱም ወይ? ምክንያቱም እነሱ የበረሃ ሰዎች ናቸው። ግመል በረሃ ላይ ከሁለት ወር በላይ ውሃ ሳታገኝ መቆየት ትችላለች። ኃይለኛውንም ብርድ ትችላለች፣ ኃይለኛውንም ሙቀት ትችላለች። ስጋዋ በጣም ለብዙ ነገር ጥቅም አለው። ወተቷ በጣም ጥቅም አለው። ዕቃ ትሸከማለች። ሀብታቸው ናት። አፈጣጠሩ አስገራሚ ነው። ስለዚህ አላህ ምን አለ? አፈላ ينظرون አይመለከቱምን? ኢለል ኢብሊ ከይፈ ኹሊቀት ወደ ግመል አይመለከቱምን እንዴት እንደተፈጠረች? ወኢለ السماء ወደ ሰማይ ደግሞ አይመለከቱምን? ከይፈ ሩፊዓት እንዴት ከፍ እንደተደረገች ሰማይ አይመለከቱምን? ወኢለ الجبال ወደ ተራራ ሳይመለከቱምን? ከይፈ ኑሲበት እንዴት እንደተቸከለች? ወኢለ الارض ወደ ምድር ሳይመለከቱም ወይ? ከይፈ ሱጢሐት እንዴት ለጥ እንደተደረገች ምድር አይመለከቱምን አለ። ስለዚህ ይሄ ሁለተኛው ጌታችንን ማወቂያ መንገድ ነው። ሶስተኛ አሪፉ ረቢ ጌታዬን እኮ አውቀዋለሁ ቢኢንዛሊሂል መጠር ዝናብን በማዝነቡ ሚነ ሰማእ ከዳመና ዝናብን በማዝነቡ እኮ ጌታዬ እንዳዘነበልኝ አውቃለሁ። ፈቱሂዐ ቢሂል አርድ ምድር ደግሞ ምን ትሆናለች? ሕያው ትሆናለች። ባዕደ መውቲሃ
ከሞተች በኋላ ከደረቀች በኋላ ልክ ውሃ ሲዘንብባት ከዳመና ሕያው ትሆናለች። ፈቱስቢሁ ሙኽደራ ከዛም አረንጓዴ ትሆናለች። ምድር መልሳ ታበባለች። ይህንን ማድረግ የሚችለው አንድ አምላክ ሁሉን ቻይ የሆነ ብቸኛው ጌታችን አላህ ብቻ ነው። አራተኛ አዕሪፉ ረቢ ጌታዬን እኮ አውቀዋለሁ بإجابته الدعوة المضطر እነዛ ጭንቅ ጥብብ ብሏቸው የሚለምኑትን ሰዎች መልስ በመስጠቱ አውቀዋለሁ እኮ። ምክንያቱም እኔም አንተም አንቺም ጭንቅ ጥብብ ብሎን ለምነነው አላሳፈረንምና ኢዛ ደዓሁ በለመኑት ጊዜ እኮ መልስ ይሰጣል። እነዚህ እንግዲህ አራቱ እሱን ለማወቂያ እንደ ናሙና የተጠቀሱ ናቸው ማለት ነው። ዋና ነጥቡ ማዳ يجب علي እሺ እነዚህን አራት ነገሮች ካወቅኩኝ በኔ ላይ ምን ግዴታ ይሆንብኛል? إذا عرفت ربي ጌታዬን ካወቅኩት سبحانه وتعالى ጥራቻ ይገባውና ከፍ ያለ የሆነው وجب علي በኔ ላይ እኮ ግዴታ ይሆናል أن أعبده አመልከው ዘንድ وحده በብቸኝነት لا شريك له በሱ ላይ ማንንም ሳላጋራበት وأخلص له ለሱም ደግሞ እኮ ላጠራለት ነው العبادة አምልኮ የተባለም በጠቅላላ ለሱ ላጠራለት እኮ ነው። ለነብዩ ሰለላሁ ዐለይሂ ወሰለም አላህ ምን እንዳላቸው ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም ኢነ ሶላቲ ስግደቴ እኮ ወኑሱኪ እርዴ ወመሕያየ ሕይወቴ ወመማቲ ሞቴ ሊላህ ለአላህ ነው ረቢል ዓለሚን ለዓለማቱ ጌታ ላ ሸሪከ ለሁ ለርሱም እኮ ተጋሪ የለውም ወቢዛሊከ ኡሚርቱ በዚህም ጉዳይ እኮ ታዝዣለሁ በል ተባሉ ነብዩ ሰለላሁ ዐለይሂ ወሰለም። አደሊሉ ዐላ ሃዳ አምልኮ በጠቅላላ ለአንድ አላህ ሱብሓነሁ ወተዓላ ብቻ እንደሚገባው እኮ ቀውሉሁ ተዓላ ከፍ ያለው የአላህ ሱብሓነሁ ወተዓላ ቃል ነው። ያ አዩሃ ናስ እናንተ የሰው ልጆች ሆይ አዕቡዱ ረበኩም ጌታችሁን በብቸኝነት አምልኩት አለዚ ኸለቀኩም እሱ እኮ ያ እናንተን የፈጠራችሁ ነው ወለዚነ ሚን ቀብሊኩም ከናንተ በፊት ያሉትንም እኮ የፈጠረ ነው ለዓለኩም ተተቁን እሱን ትፈሩት ዘንድ እኮ ነው የፈጠራችሁ አለዚ ጀዐለ ለኩሙል አርደ ፊራሻ ምድርን እኮ ፍራሽ አደረገላችሁ ወሰማአ ቢናአ ሰማይን ደግሞ ጣራ አደረገላችሁ ወአንዘለ ሚነ ሰማኢ ማአ ከዳመና ደግሞ ዝናብን አወረደላችሁ ፈአኽረጀ ቢሂ ሚነ ተመራቲ ሪዝቀን ለኩም በዚህ በወረደው ዝናብ ደግሞ ከመሬት እኮ ቡቃያና አዝርትን አደረገላችሁ ምን ለማድረግ ሪዝቀን ለኩም ለናንተ ሲሳይ ይሆን ዘንድ ፈላ ተጅዐሉ አታድርጉ ሊላሂ ለአላህ አንዳደን ቢጤና አታድርጉለት ወአንቱም ተዕለሙን እናንተ ይህን ሁሉ ማድረግ የሚችለው የሌሊትና የቀን አፈራራቂ ፀሐይና ጨረቃን ፈጣሪ ሰማይን ከፍ ያደረገ ዝናብን የሚያዘንብ ቡቃያን የሚያበቅል ጸሎትን የሚቀበል እሱ ብቻ መሆኑን እያወቃችሁ በአላህ ላይ ባላንጣዎችን አትያዙ። ስለዚህ ከዚህ አንቀጽ ምን ጨምቀን ያዝን ማለት ነው? ያ አዩሃ ናስ ጥሪ ተጠራ ለሰው ልጆች በጠቅላላ አዕቡዱ ረበኩም ጌታችሁን ያወቃችሁትን በእነዚህ በአራት ነጥቦች እሱ ብቸኛ ነው ብለን ጌታችን ነው ብለን የጠቀስነውን እኮ አዕቡዱ አምልኩት በብቸኝነት ወሐቂቀቱ ልዒባደቲ የአምልኮ እኮ እውነታዋ አን አፍዓለ እሰራ እፈጽም ዘንድ እኮ ነው ማ አመረ አላሁ ቢህ አላህ ያዘዘኝን ጉዳይ ወአትሩከ መተው ደግሞ ይጠበቅብኛል ማነሃ አላሁ ዐንህ አላህ የከለከለኝንም እኮ ልከለከል ይገባል። የአላህ ባሪያዎች ሆይ የዛሬን ትምህርቴን በዚሁ ጨርሻለሁ። አላሁ ሱብሓነሁ ወተዓላ ዕውቀት ይጨምርልን፣ መጨረሻችንን ያሳምርልን፣ አገራችንን ሰላም ያደርግልን፣ እኛንም ዝርያዎቻችንንም የጀነተል ፊርደውስ ወራሾች ያደርገን። እኛንም ዝርያዎቻችንንም ከሽርክ ከንፍቅና ከሸክ አላህ ከጠላው ነገር ሁሉ ይጠብቀን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك